ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን መክለው እንደማይወዳደሩ አስታወቁ። አብንም መግለጫ አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርቲዎች መቀመጫዎችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ አብን 8 ተመራጮች በተለያዩ ምክንያቶች ከፓርቲው ውክልና እየራቁ መሆኑን ተሰምቷል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፍቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጫቸው ይታወሳል። በዝርዝር ተሰሙታላቸው። ቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። ማክሰኞ የካቲት 3 2018 ዓ.ም ቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም ፖለቲካዊ ፓርቲዎች የሚያግደውን ህግ አጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎች ይህን እርምጃ ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት ስልጣኑን ለማጠናከር እንደሚያስችለው በመጥቀስም ተችተዋል። አብራችሁን ስትቆዩ የምትሰሙት ይሆናል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷን የሮይተርስ ምርመራ አመለከተ። በ7 የካቲት 3 2018 ዓ.ም ኢትዮጵያ ለሱዳን የፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ የደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገለጸ። አብራችሁን ስትቆዩ የምታደምጡት ይሆናል። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ፖሊስ የወሰደው እርምጃ አውስትራሊያ ዜጎችን ዳግም አስቆጣ። እስራኤል ፕሬዝዳንት አይዞክ ሄርዞግ ለሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ተጠቅመዋል በሚል ከተከሰቱ በኋላ ፖለቲካ መሪዎችና የሲቪክ ቡድኖች መረጋጋት እንዲሰፍን በመጠየቃቸው አውስትራሊያ ከፍተኛ ቁጣን ቀስቅሷል። ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ የፖለቲካ ፓርቲዎች የሚያግደውን ህግ አጸደቀ። ሰኞ የካቲት 3 2018 ዓ.ም ቡርኪና ፋሶ ፓርላማ በሀገሪቱ የሚገኙ ሁሉንም የፖለቲካ ፓርቲዎች የሚያግደውን ህግ ማጽደቁን አፍሪካ ኒውስ ዘግቧል። ታዛቢዎቹ ይህ እርምጃ ኢብራሂም ትራኦሬ የሚመራው ወታደራዊ መንግስት ስልጣኑን ለማጠናከር የሚያስችለው በመጥቀስ ተችቷል። ተቋሙ ከህግ አውጪዎች ያልገጠመው ህጉ ፓርቲዎች ፖለቲካ የሚመለከተው ድንጋጌ እንዲሁም ፖለቲካ ፓርቲዎች በገንዘብ በመደገፍ ምርጫ እንቅስቃሴዎችን የሚፈቅደውና የፖለቲካ ተቃዋሚዎችን ሁኔታ የሚመለከተውን ህግጋት ሽሯል። ወታደራዊ መንግስት ስልጣንን ከያዘበት 2022 ጀምሮ ፖለቲካ ፓርቲዎች እንቅስቃሴዎችን በማህበራዊ አፍሪካዊ ሀገር ታግዶም ቆይቷል። ቡርኪና ፋሶ መንግስት በዲሞክራሲያዊ መብቶችና የፈጸመ ያለውን ሁሉንም አይነት አፈና እንዲያቆምና በሀገሪቱ የሚገኙ ሁሉንም ፖለቲካ ፓርቲዎች የሚያግደውን ህግ እንዳይጸድቅ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባለፈው ሳምንት ጥሪ ቢያቀርብም ህጉን ግን ከመጽደቅ አላገደውም። ባለፈው ዓመት የቡርኪና ፋሶ ባለስልጣናት የመደራጀት ነጻነትና የሚገድብን አዲስ ህግ ማውጣታቸውም ይታወሳል። ጥቂት ወራት በፊት በሀገሪቱ የሚንቀሳቀሰው መንግስታዊ ያልሆኑ ድርጅቶችና ማህበራት በመንግስት የሚያስተዳድረውን ባንክ ውስጥ አካውንት እንዲከፍቱና እንዲያቆዩ የሚጠይቅ አዲስ ደንብ አውጥቷል። አንድ የመንግስት ሚኒስትር የእገዳ እርምጃ በሀገሪቷ ውስጥ ማህበረሰቡ ዘንድ በፖለቲካ ፓርቲዎች ምክንያት ተፈጥሯል ያሉትን ክፍል ለማብቃት የሚያስችል እንደገና ለመጀመር የሚያስችል ነው ተብሎም ተገልጿል። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ አስታወቁ። ምንም ወቅታዊ መግለጫ ማውጣት ባለፈው አጠቃላይ ምርጫ 5 የፖለቲካ ፓርቲዎች መቀመጫዎች ማሸነፍ ችሎ የነበረው አማራው ብሔራዊ ንቅናቄ 8 ተመራጮች በተለያዩ ምክንያቶች ፓርቲው ውክልና እየራቁ መሆኑን ተሰምቷል። ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፍቃዳቸው በቀጣይ ምርጫ እንደማይወዳደሩ መግለጻቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለኝ አብንን ወክለው እንደማይወዳደሩና በትቁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓን ወክለው ለመወዳደር መወሰናቸው አሳውቋል። ከዜና አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ
የትጥቅ ትግሉ በታሪካዊ የሀገር ጠላቶቻችን የግል ጥቅም አሳዳሪዎች እጅ አዙር እየተመራ ይገኛል ሲሉም ገልጿል። አማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲልም ፓርቲውን ተችቷል። ተጨማሪም በክልሉ ሰፍኖ የነበረው አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣታቸውን ተከትሎ አዲስ የደህንነት ስጋቶች ሰብአዊ ቀውስ ተከትሏል ሲል ዛሬ የካቲት 3 2018 ዓ.ም ሰዓት ባወጣው መግለጫውንም አመላክቷል። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቷን የሮይተርስ ምርመራ አመላከተ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ መገንባቷን የሮይተርስ የዜና ወኪል ዲፕሎማሲያዊ ደህንነትና የመንግስት ምንጮችን ጠቅሶ ባወጣው የምርመራ ዘገባ ገለጸ። ይህ መረጃ የቀጠናው ሀገራት በሱዳን እርስ በርስ ጦርነት ውስጥ ያላቸውን ተሳትፎ እያጠናከረ መምጣቱን ሊያመላክት የሚችል ሲሆን ኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽም አልሰጡም። ሮይተርስ 15 የኢትዮጵያ መንግስት ምንጮችን ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑንም ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርቡ እንደሚችሉም ጠቁሟል። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች ቦታውን ግንባታ የተባበሩት አረብ ኤምሬት በገንዘብ እንደረዳቸው፣ ሎጂስቲክ እና የስልጠና ድጋፍ እንደሰጠችም ገልጿል። ዜና ወኪሉ የተባበሩት አረብ ኤምሬትስን ተሳትፎ ገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤምሬት የውጭ ጉዳይ ሚኒስትር ሀገሪቱ ሱዳን ግጭት ውስጥ አለመሳተፏን ለሮይተርስም ገልጿል። ሱዳን በእርስ በርስ ጦርነት በ2015 ዓመት የጀመረ ሱዳን ጦር ኃይል እና በፈጥኖ ደራሽ ኃይል መካከል በተፈጠረው የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀልና ረሃብ እንዳውም ቀጠናውን አለመረጋጋት ስጋትም ደቅኗል። ሮይተርስ ዘገባ አንድ የኢትዮጵያ ውስጥ የደህንነት ሰነድን ጠቅሶ እንደገለጸው ዘንድሮ ዓመት መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎችን በተጠቀሰው ቦታ ስልጠና ሲወስዱ የነበረ ሲሆን ሎጂስቲክ ድጋፍም ከኤምሬትስ ጋር የተያዘ ነው ብሏል። ሆኖም ካምፕ ውስጥ ያሉትን ሰዎች ማንነትም ሆነ ምልመላ ሁኔታውን በገለልተኛ ወገን ማረጋገጥ እንዳልተቻለ የዜና ወኪሉም ገልጿል። ሳተላይት ምስሎች የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ወር ጀምሮ እንደነበረ የሚያሳይ ሲሆን ይህም መሬት መመንጠርን፣ የድንኳን ተከላውና መሰረተ ልማት ግንባታዎችንም ያካትታል። ተጨማሪም አቅራቢያው የሚገኙ በአሱሳ አውሮፕላን ማረፊያ ድሮን እንቅስቃሴን ሊደግፍ የሚችሉ ግንባታዎች መታየታቸውም ጠቅሷል። ሮይተርስ የእነዚህ ግንባታ ዓላማ ምን እንደሆነ በገለልተኛ ወገን ማረጋገጥ አልቻለም ብሏል። ሪፖርቱ ዲፕሎማሲያዊና የደህንነት ምንጮችን ጠቅሶ እንደገለጸው ካምፑ ለታላቁ የኢትዮጵያ ህዳሴ ግድብ ቅርብ መሆኑ ቀጠናው ውጥረትና በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዲያድርባቸውም አድርጓል። ኢትዮጵያ መንግስት ግን በዚህ ጉዳይ ላይ የሰጠው አስተያየትም የለም። ሱዳን ጦር ቀደም ሲል የተባበሩት አረብ ኤምሬት ፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ ታደርጋለች ሲል በመግለጽ አቡዳቢ ክሱን አስተባብላለች። ሆኖም አንዳንዱ ዓለም አቀፍ ታዛቢዎች ክሱን ታማኝነት ያለው እንደሆነም ይገልጻሉ። ዜና ወኪሉ የኢትዮጵያ መንግስት ተወካዮችም ሆኑ ፈጥኖ ደራሽ ኃይሉ ስለ ግንኙቱ ለቀረበላቸው ዝርዝር ጥያቄ ምላሽ እንዳልሰጡም ገልጿል። ሱዳን ጦር ኃይል ባለስልጣናቱ ሮይተርስ ጥያቄ ምላሽ አልሰጡም። ይህ ክስ የቀረበው በሱዳን ግጭት አጎራባች ሀገራትና የውጭ ኃይሎችን በመሳብ ግጭቱን የማርገብና የሰብአዊ ምላሽ ጥያቄዎችን ይበልጥ ውስብስብ ሊያደርግ ይችላል የሚል ቀጠናው አገራት ስጋት በበረታበት ወቅት ነው። የእስራኤል ፕሬዝዳንት ጉብኝትን በተቃወሙ ሰልፈኞች ፖሊስ የወሰደው እርምጃ የአውስትራሊያ ዜጎችን ዳግም አስቆጣ። የእስራኤል ፕሬዝዳንት አይዞክ ሄርዞግ ወደ ሲድኒ ያደረጉትን ጉብኝት በተቃወሙ ሰልፈኞች ላይ ፖሊሶች ከመጠን ያለፈ ኃይል ጠቅመዋል በሚል ከተከሰቱ በኋላ የፖለቲካ መሪዎችና የሲቪክ ቡድኖች መረጋጋት እንዲሰፍን በመጠየቃቸው በአውስትራሊያ ከፍተኛ ቁጣን ቀስቅሷል። የፍልስጤም አክሽን ቡድን ሲድን ደጋፊዎች ማክሰኞ ከሰዓት በኋላ የፖሊስን ጭካኔ ለመቃወም የተሰበሰቡ ሲሆን መንግስትና የፖሊስ ባለስልጣናት በሰላማዊ ተቃዋሞች ላይ ጭቆና ፈጽሟል በማለት ስልጣን እንዲለቁም ጠይቋል። ባለፈው ሰኞ አመሻሽ ላይ በሲድኒ እምብርት ውስጥ ፖሊሶች ሺዎች የሚቆጠሩ ሰላማዊ ተቃዋሚዎችን በከተማዋ ውስጥ ካስቀመጡ ገደብ ውጪ በወሰኑ አካባቢ ሰልፍ እንዳይወጡ ከከለከሉ በኋላ ብጥብጥም ተቀስቅሷል። አንዳንድ ግምቶች የሰልፈኞች ቁጥር 50 ሺህ አድርሶታል። የሰልፉ አስተባባሪዎች ፖሊሶች አስለቃሽ ኃይልን የሚያቃጥል በርበሬ መስጠታቸውን ጥቃት የደረሰባቸው ሰልፈኞችም ተናግሯል። ፖሊስ በበኩሉ እንዳስታወቀው 10 ጥቃት ፈጽመዋል የተባሉትን ጨምሮ 7 ሰዎች በቁጥጥር ስር ውለዋል። አውስትራሊያ የግዛት ፓርላማ የተቃዋሚ ፓርቲ ግን ሲል የህግ ባለሙያ
አቢጊል ቦይድ በሰልፉ ላይ በፖሊስ መኮንኖች እንደተደበደበችና ፖሊስ ጥቃት በሌሎች ላይ ሲፈጸም እንዳየችም ተናግራለች። አምነስቲ ኢንተርናሽናል የአውስትራሊያ ቢሮ እንዳስታወቀው እስራኤል ፕሬዝዳንት ሄርዞግ እንደ ይፋዊ እንግዳ መቀበል አውስትራሊያን ለተጠያቂነትና ለፍትህ ያላትን ቁርጠኝነት ያዳክማል ሲል ዝም ማለት አንችልም ብለዋል። ኪንግደም መንግስት እስራኤል በዌስት ባንክ ላይ ቁጥጥር ለማድረግ መወሰኗን አወገዘ። ዩናይትድ ኪንግደም መንግስት የእስራኤል የጸጥታ ካቢኔ የእስራኤልን በዌስት ባንክ ላይ ያለውን ቁጥጥር ለማስፋት ያሳለፈውን ውሳኔ በጽኑ በመቃወም እርምጃውን ሰላምና ማረጋጋትን አደጋ ላይ የሚጥልን ዓለም አቀፍ ሕግን የሚጥስ መሆኑን አስጠንቅቋል። የውጭ ጉዳይ የኮሜንዝና ልማት ጽሕፈት ቤት ቃል አቀባይ በሰጡት መግለጫ ዩናይትድ ኪንግደም የእስራኤል ደህንነት ካቢኔ በዌስት ባንክ ላይ ያለውን ቁጥጥር ለማስፋት ወሰደውን ውሳኔ አጥብቆ ያወግዛል ብሏል። ሀሳቦቹ በተያዘው ክልል መሬት ማስፈጸሚያና የአስተዳደር ስልጣን ላይ ከፍተኛ ለውጦችን ያካተተ መሆኑን ገልጸው ይህም ደግሞ ጎጂ መዘዝ እንደሚያስከትል አስጠንቅቋል። ዌስት ባንክ ውስጥ የታቀዱ የመሬት የማስፈጸሚያና አስተዳደር ስልጣን ዋና ለውጦች ሰላምን ማረጋጋትን ለማስፈን የሚደረገውን ጥረት ይጎዳል ሲሉ መግለጫውንም ገልጿል። የፍልስጤምን ጂኦግራፊያዊ ወይም ስነ ህዝባዊ አዋቅር ለመለወጥ የሚደረግ ማንኛውም ሙከራ ሙሉ በሙሉ ተቀባይነት የሌለውና ዓለም አቀፍ ህግ ጋር የማይጣጣም ነው። እስራኤል እነዚህን ውሳኔዎች በአስቸኳይ እንድትቀይር እንጠይቃለን ሲል የዩናይትድ ኪንግደም መንግስት አክሏል። ሉዓላዊነት ከሆነች ፍልስጤም ጋር የምትኖር እስራኤል ያስፈልጋል። ሁለት ሀገር መፍትሄ የረጅም ጊዜ የሰላም ብቸኛ አዋጭ መንገድ ነው ብሏል። የእስራኤል የጸጥታ ካቢኔ የእስራኤልን ቁጥጥር ለማጠናከር ዌስት ባንክ የህግና የሲቪል ማዕቀፎችን ለመቀየር የታቀዱ እርምጃዎች እሁድ ዕለት አጽድቋል። የእስራኤል የህዝብ ብሮድካስቲንግ የሆነው ካን እንደገለጸው ውሳኔዎቹ ዌስት ባንክ ለእስራኤላውያን መሬት እንዳይሸጡ የሚከለክል ህግ መሻር፣ የመሬት ባለቤትነትን መዝገቦችን አለመዝጋት እና በኬብሮን አቅራቢያ የሚገኙ የሰፈራ ቡድን ውስጥ የፍልስጤም ማዘጋጃ ቤትን ወደ እስራኤል ሲቪል አስተዳደር ግንባታ ፍቃድ ማዛወርም ይገኙበታል። የተያያዘ ዜና ራፋ ድንበር ማቋረጫ ከተከፈተ ጀምሮ 397 ሰዎች ብቻ ማለፋቸው ተገለጸ። ጋዛና በግብፅ መካከል የሚገኘው ቁልፍ የሆነው የራፋ ድንበር አሳለፍነው ሳምንት በድጋሚ መከፈቱም ይታወሳል። ድንበር ማቋረጫው ከግንባታ 2004 ጀምሮ በአብዛኛው ዝግ ነበር። ይህ ረጅም ጊዜ የዘገየው ድጋሚ መከፈቱ ጥቅምት ወር የአሜሪካ ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሐማስ መካከል በጀመሩት የተኩስ አቁም እቅድ የመጀመሪያ ምዕራፍ ውስጥ ቁልፍ አካል ነው። በየቀኑ ሁለቱም አቅጣጫዎች 10 ሰዎች ብቻ እንዲያልፉ በሚፈቀድ ሲሆን ሰብአዊ እርዳታ ግን የንግድ ዕቃዎች ግን አሁንም እንዲገቡም አይፈቀድም። በአሁኑ ወቅት ወደ 20 ሺህ የሚጠጉ የታመሙና የቆሰሉ ፍልስጤማውያን ሕክምና ከጋዛ ለመውጣት በመጠባበቅ ላይ ናቸው። የጋዛ የአካባቢ ባለስልጣናት እንደተናገሩት ከየካቲት 2 እስከ 9 ባለው ጊዜ ውስጥ የግብፅ የራፋን ድንበር አቋርጠው የመጡት 397 ብቻ እንደሆኑም አንስቷል። ይህ የድንበር አቋራጭ እንደገና መከፈቱ አዲስ ተጠቃሚዎችን ቡድንና የቤተሰቦቻቸው አባላት ጋዛን ለቀው እንዲወጡና የግብፅ ውስጥ እየታሰሩት እንዲመለሱም አድርጓል። የእስራኤል ዘገባዎች እንደሚሉት በቀን 50 ታካሚዎች ከሁለት ዘመዶቻቸው ጋር እንዲወጡ የሚፈቀድ ሲሆን በጦርነቱ ከጋዛ ከወጡት በአስርቲዎች የሚቆጠሩ ሰዎች መካከል 50ዎቹ እንዲመለሱ ይፈቀድላቸዋል ሲል አልጀዚራ በዘገባው አመላክቷል።